በህይወታችን ውስጥ በጣም የሚያበሳጭ አጋጣሚ ይገጥመናል። ራሳችንን መቆጣጠር እስኪያቅተን ድረስ ልንበሳጭ እንችላለን። ብዙዎች ደግሞ ያው እንደምታውቁት ሰው ሲናደድ ጨጓራው ይላጣል፣ ደም ግፊቱ ይነሳል፣ ደም ብዛቱ ከፍ ይላል። ከፍ ሲልም ከባድ ብስጭት ውስጥ ከገባ ራሱን እስከ መሳት ሊደርስ ይችላል። ይሄ በሰው ልጅ ህይወት ውስጥ የተለመደ ነገር ነው። እንደውም በባህላችን ወጣት ሆኖ ትንሽ ሽበት ጣል ማድረግ ከጀመረ ይሄ ልጅ በጣም ቶሎ እየተበሳጨ ነው፣ ኑሮ በጣም እያጎሳቆለው ነው ማለት ነው ይባላል ብዙ ጊዜ። እና ንዴታቸውን መቆጣጠር የማይችሉ ብስጭታቸው ጤናቸው ላይ በጣም ብዙ አደጋ ለሚያደርስባቸው ሰዎች የተዘጋጀ ቪዲዮ ነው። ነገር ግን ሁላችንም ውስጥ ደግሞ ንዴት የሚባለው ነገር አለ። በአንድም በሌላም በየቀኑ በተለያየ አጋጣሚ እንናደዳለን። እኔም ራሴ ስለምናደድ ነው ይህንን ነገር እንዴት አድርጌ ላቁም ወይም ልቀንስ ብዬ ስነሳ አሁን የምነግራችሁን መንገድ ጥሩ ለውጥ እንዳመጣ እየረዳኝ ስለሆነ ነው የምነግራችሁ። ስለዚህ ንዴቴን ማቆም ወይም ጨርሼ መተው እፈልጋለሁ ወይም ደግሞ በጣም ስበሳጭ በጤናዬ ላይ የሚደርሰውን ጉዳት ራሴ መቀነስ እፈልጋለሁ የምትሉ ከሆነ አሁን የምነግራችሁን ታሪክ አዳምጡኝ። አዌኪንግ ዘ ጃያንት የተባለ መጽሐፍ ጽፏል። አሁን የምነግራችሁ ሰው አንቶኒ ሮቢንስ ይባላል። በዓለማችን ላይ በጣም ከሚከበሩና በጣም ከሚወደዱ ሞቲቬሽናል ስፒከሮች ውስጥ ቁጥር 1 ነው ወይም ቀዳሚ ነው ልንለውም እንችላለን። ይህ ሰው ከአንድ ሼር ሆልደር ከሆነው ፓርትነሩ ወይም ጓደኛው ጋር በመሰረተው ቢዝነስ ላይ ቁጭ ብሎ እየተወያዩ እና ከመካከላቸው ደግሞ የመስሪያ ቤታቸው ማኔጀር ወይም የቀጠሩት የመስሪያ ቤታቸው ማኔጀር አለ። ሶስቱ ስብሰባ እያደረጉ ስብሰባው አጀንዳ ያደረገው በቅርቡ ስላደረጉት ትልቅ የቢዝነስ ውድድር ነበረ እና ይህንን ውድድር ካሸነፉና ይህንን የቢዝነስ ስምምነት እጃቸው ላይ ከገባ ትልቅ ስኬት ነው፣ ካምፓኒያቸውም ሊያድግ ይችላል። ነገር ግን ባልጠበቁት አጋጣሚ አንድ የስልክ ጥሪ ተደወለላቸውና በጣም መስማት የማይፈልጉትን ነገር ያልጠበቁት ነገር ተፈጠረ እና በጣም ተበሳጩ። እንደውም ቶኒ ሮቢንስ በጣም እብደት እስኪሰማው ድረስ ተናደደ። ከሱ በላይ ደግሞ በብዙ እጥፍ የካምፓኒያቸው የቀጠሩት ማኔጀራቸው ተናደደ። ነገር ግን ከቶኒ ሮቢንስ ጋር አብሮት ድርጅቱን የሚጋራው ሼር ሆልደር ወይም ጓደኛው ግን ምንም አልመሰለው እና እንዴት ነው እኔ እንደዚህ በጣም ተበሳጭቼ የድርጅታችን ትልቁ ዕቅድ አለመሳካት እንዴት ነው ጓደኛዬን ያላበሳጨው? ድርጅቱ እኩል ነው፣ የጋራችን ነው፣ እንዴት ነው እሱ የማይበሳጨው ብሎ በጣም ተገርሞ ቆይ ያልገባኝ ነገር የሆነውን አልተረዳህም ነው ወይስ ያልተበሳጨው ሆነ ብለህ ነው ለምን ያልተናደድከው ይሏል። ጓደኛው እንዲህ ብሎ መለሰለት። እንደውም ቃል በቃል እንድንገራችሁ I'm just a little bit peeved or I'm just somehow annoyed ብሎ መለሰለት እና ምን ማለት ነው ይሄ ልጅ ይሄን ያህል የሚያበሳጭ ነገር just annoyed በሚለው ቃል እንዴት ሊለኝ ይችላል? just annoyed ደብሮኛል እንዴት ብቻ ሊለኝ ይችላል ብሎ በጣም ገረመው እና መጨረሻ ላይ ግን ሲጠይቀው እኔ መዝገበ ቃላት ውስጥ ወይም እኔ ህይወት ውስጥ መናደድ የሚለው ቃል የለም ማለት ምን ለማለት ፈልገህ ነው አልገባኝም ብሎ ይጠይቀዋል። ጓደኛው ስለ ንዴቱ ስለሚሰማው ስሜት ሁልጊዜ ንዴት በተሰማው ቁጥር ንዴቱን የሚገልጸው ለራሱ ብዙ እንዳልተናደደ ብዙ እንዳልተሰማው ይሄ ደግሞ ብዙ እንዳይናደድና እንዳልኳችሁ ደም ግፊቱ ከፍ እንዳይል ኦር ሌላ የጤና ቀውስ እንዳይመጣበት ተረድቶታል። መጨረሻ ላይ ግን ቶኒ ሮቢንስ ምን ብሎ አጠቃልለው ቃላት በህይወታችን ውስጥ ትልቅ ፓወር አላቸው። ታዲያ ቃላት በእኛ ህይወት ውስጥ ገብተው ያንን ያህል አቅም መፍጠር ከቻሉ ወይም የሚሰማንን ስሜት የምንገልጽባቸውን ቃላቶች ወይም የምንጠቀማቸውን ቃላቶች በመቀየር ብቻ የሚሰማንን ስሜት መቀነስ ከቻለን ወይም የሚሰማንን መጥፎ ስሜቶች በትንንሽ የቃላት ለውጦች ብቻ በመቀየር ህይወታችን ላይ ለውጥ ማምጣት ከቻለን ለምን አንሞክረው? እኔ ለምሳሌ በጣም ስናደድ ተናድጃለሁ ብዬ ከምገልጽ ይልቅ ትንሽ ደብሮኛል ብዬ ለመግለጽ እየሞከርኩ ነው። ወይም ከቻላችሁ እንደው ተናድጃለሁ የሚለውን ቃል ሊተካልኝ የሚችል ሌላ የተሻለ ወርድ ካላችሁ ወይም የአማርኛ ቃል ካላችሁ ፕሊስ ኮሜንት ላይ ኮሜንት ብታደርጉልኝ ደስ ይለኛል። እንደውም እናንተ ለራሳችሁ ስትተገብሩት እስኪ ተናድጃለሁ የሚለውን ቃል ከአይምሮዬ አውጣዋል። ከዚህ በኋላ ስናደድ ስሜቴን የምገልጸው ለምሳሌ እኔ እንደምጠቀመው ቃል ትንሽ ደብሮኛል ልል እችላለሁ። እናንተ ደግሞ የተሻለ ወርድ ካላችሁ እኔም እጠቀምበታለሁ። እስኪ ሪኮመንድ አድርጉኝ እናንተ ኮሜንት ላይ ማለት ነው። ብስጭት ብያለሁ ከሚል ይልቅ ትንሽ ዛሬ ጥሩ ቀን አይደለም ብዬ ለመግለጽ እየሞከርኩ ነው። እናንተም የተሻለ ቃል አለኝ ካላችሁኝ እንደነገርኳችሁ ሪኮመንድ አድርጉኝ። ብዙ ሞቲቬሽናል ንግግሮችን አይታችሁ ከሆነ እኔ ታላቅ ሰው ሆናለሁ፣ እኔ ትልቅ ቦታ ደርሳለሁ፣ እኔ ስኬታማ ሆናለሁ ብለው ደጋግመው የሚናገሩ ሰዎች ስኬትን ወደ ራሳቸው ይጎትቱታል። እንደውም መጨረሻ ላይ ለብዙ እድሎች መንገድ እንዲከፈትላቸው ያደርጋል። ያኔ ያንን መንገድ ከተጠቀሙ እንደተናገሩት ታላቅ ወይም ስኬታማ ይሆናሉ። ካልተጠቀሙት ግን አልተጠቀሙትም። ስለዚህ ቃላቶች ብቻ በህይወታቸው ላይ ያን ያህል ለውጥ መፍጠር ከቻሉ እኛም እኮ በህይወታችን ላይ
የምንገልጻቸውን መጥፎ ስሜቶቻችንን ቃላቶችን በመቀየር ብቻ ስሜታችንን ልንቆጣጠረው ከፍን ዝቅም ልናደርገው እንችላለን በቃላቶች። አሁን ለምሳሌ ስለ ዝሆን አታስቡ ብላችሁ ስለ ዝሆን ሳትፈልጉ ታስባላችሁ። ምክንያቱም ዝሆን የሚለውን ቃል በመጠቀሚ ብቻ ዝሆን የሚለውን ሐሳብ በአእምሮአችሁ ውስጥ እንድታስቡ ታደርጋችኋል። ብዙ ጊዜ አይታችሁ ከሆነ ስትናደዱ ቆይ መናደድ የለብኝም እያላችሁ ለራሳችሁ ስትነግሩት እንደውም መናደድ ማቆም አለመቻላችሁ ራሱ ይበልጥ ንዴት ይፈጥርባችኋል በራሳችሁ ውስጥ። ስለዚህ እስኪ መናደድ የሚለውን ቃል ከህይወታችሁ አውጡት። ቆይ ሊደብረኝ አይገባም፣ አሁን ትንሽ ደብሮኛል፣ ግን ከዚህ ድብርት መውጣት አለብኝ ብትሉስ? ድብርት ቀላል ስሜት ነው። ከመናደድ የበለጠ ግዝፈት ስለሌለው ድብርታችሁን ማስወገድ አያቅታችሁ። እንደነገርኳችሁ ነው። ቀይ ስለሚባለው ቀለም አታስቡ ብላችሁ ቀይ የሚለው ቀለም እንደውም ይመጣላችኋል ከሌሎች ቀለሞች በተሻለ ፍጥነት። ምክንያቱም ቀይ የሚለውን ቃል ስለተጠቀምኩ። እስኪ አሁን በዙሪያችሁ ካሉ ነገሮች ጥቁር ቀለሙን ለይታችሁ አትዩ ብላችሁ እንደውም ሳትፈልጉ ጥቁር ያለበትን ቀለም ለይታችሁ የማየት እድላችሁ ይሰፋል። ስለዚህ ጥቁር የሚለውን ቃል በመጠቀም ይሄን ያህል ተጽዕኖ ከፈጠርኩ እናንተ ህይወት ላይ ታዲያ ንዴት የሚለውን ቃል ብታስወግዱ በጣም የሚያበሳጫችሁን ጤናችሁን ሊጎዳ የሚችለውን ስሜት አስወገዳችሁት ማለት እኮ ነው። እኛም የሚሰማን የንዴት ስሜት ትንሽ ድብርት ነው፣ ያው ትንሽ ስሜት ጥሩ አይደለም በሚል እያቃለልን እየገለጽ ነው የንዴታችን የሚያመጣብንን ጦስ የጤና ችግር በሙሉ ልናሸንፈው እንችላለን። ነገር ግን አሁንም ቅድም እንዳልኳችሁ አንድ ነገር ላስቸግራችሁ። በጣም ተናድጃለሁ ወይም በጣም ተበሳጭቻለሁ የሚለውን ስሜት በቀላል ቋንቋ መግለጽ የሚችል ቃላት ካላችሁ ለኔም ሪኮመንድ ብታደርጉኝ እመክራችኋለሁ። አዳዲስ ቪዲዮዎች እንዲደርሳችሁ ደግሞ የምትፈልጉ ከሆነ ሰብስክራይብ በማድረግ የደወል በተኗን ይጫኑ።